ሰው ስራ የሚያሰሩ ሁለት ነገሮች አሉ። የበቃ ሰው በትህትና ይሰራል። ጀማሪ ሰው በውዳሴ ይሰራል አይደል? ስለዚህ ጀማሪን ሰው ምን እያደረግን ነው የምናሰራው? ነገር እንጂ እያመሰገንን ነው የምናሰራው። አውቀን ግን እየረደድን መሆን የለበትም። ከልባችን ጥሩ ስራውን ማመስገን አለብን። የምስጋና ንፉግ መሆን የለብንም። ከቃሉ ጋር ናቸው። እንዲሁ ቅዱስ ጳውሎስ እናቴ እንትን ፌቤን እንዲህ አድርጋልኝ ስትመጣ እንዳደራችሁን እንዲሁ ዘመድ ብሏል። እንትናን ደግሞ ሰላም በሉት። ሄኔሴፎሩ ደግሞ የተባረከ ሰው ነበር፣ አርፏል። እንዲህ ሲያደርግልኝ ነበር፣ ማርቆስ ሲያደርግልኝ ስራ እያለፈት ሁሉ እየዘረዘረ ሲያመሰግን ቤት ያለ ነፍስ ነው ያለችው። በእውነት እንደዚህ አመስጋኝ እንድንሆንና በምስጋና ሰዎች ስራ ይሰራሉ ማለት ነው። ካልጠፋ ምስጋና መንቀፍ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ዘበአማን እስራኤላዊ አለው። ሁለተኛ ደግሞ ምንድን ነው ዘበአማን እስራኤላዊ ያለው? እምነቱ ማን ነው? መምህርነቱ ወደ መምህር አልሄድም ብሎ አላስቀረውም አይደለም። ተነስቶ ነው የመጣ። ክርስቶስ መጥቷል ሲባል ተነስቶ መጣ። ትሁት ነበረ። ፈሪሳውያንን ከእምነት ወደኋላ ያዘገያቸው ምንድን ነው? ምንድን ነበር ያዘገያቸው? ክብራቸው ነበረ። ይሄ ግን ክብሩን ትቶ ስለመጣ ሊመሰገን ይገባዋል። ሁለተኛ ደግሞ እውነተኛ ተናጋሪ ሰው ነው። ይሄ ሰው እውነተኛ ተናጋሪ መሆኑን ሐሰተኛ ሰዎች በማይገባቸው ሲመሰገኑ ምን ያደርጋሉ? ወደው ይቀበሉታል ምስጋናቸው። እውነተኛ ሰዎች ግን ሲመሰገኑ እንዴ መጀመሪያ የታወቀ ይሄ ነው ይላል ማለት ነው። ከቃሉ ጋር ናቸው? ከቃሉ ጋር ናቸው?